10 የፖለቲካ ፓርቲዎች በትናንትናው ዕለት ቀጣዩ 7ኛው ዙር ምርጫ ከመደረጉ አስቀድሞ ቢደረጉ ያላቸውን ቅድመ ሁኔታዎች መዘርዘራቸው ይታወቃል። ይህንን በተመለከተ ከ10ሩ ፓርቲዎች አንደኛው የሆነው የህብር ኢትዮጵያ ሊቀመንበር ከሆኑት ከአቶ ግርማ በቀለ ጋር አጠር ያለ ቆይታ አድርገናል። አብራችሁን ቆዩ። ያስተልና አቶ ግርማ እንደምን ከርመዋል? በጣም አመሰግናለሁ አቶ ግርማ። ትናንት እንግዲህ 10 የፖለቲካ ፓርቲዎች መሆን ከምርጫው በፊት መሟላት አለባቸው ስላላችኋቸው ቅድመ ሁኔታዎች በዝርዝር አቅርባችኋልና እነሱ ላይ የመጀመሪያው የማነሳው ጥያቄ አንደኛው ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጠይቃችኋል። መንግስት ግን ይህንን በተመለከተ ደጋግሞ እንደሚናገረው እርሶም ተከታትለውታል ብዬ እንደማስበው ለውይይቱ ሀገራዊ ምክክር ኮሚሽን አለ፣ ለስልጣኑ ደግሞ ምርጫ አለ በተደጋጋሚ ተናግሯል። ድርድርን በተመለከተ ወደ በኋላ ጥያቄ ያነሳለሁ። ግን ምን አዲስ ነገር ጠብቃችሁ ነው ሁሉን አቀፍ የፖለቲካ ውይይት ሲደረግ ስትሉ የጠየቃችሁት መንግስትን? ከዚህ እንጀምር። መልካም። እዛ 10 ፓርቲዎች ይሄንን በምናወጣበት ጊዜ የኢትዮጵያ ምክክር ኮሚሽንን ከዚህ በፊት አብዛኛዎቹ ፓርቲዎች እዛ ውስጥ ያሉት የኢትዮጵያ ምክክር ኮሚሽን ከምስረታው ከጽንሰቱ እስከ ውልደቱ ችግር አለበት ብሎ ዲክሌር ያደረጉ ኮከስ የሚባል ግሩፕ አባላትም ናቸው። እሱም እንዲሰመርበት ኮከሶች እንደዚህ ባልንበት ቦታ ሌሎችም ፓርቲዎች ከምክክር ኮሚሽኑ አይተው ለክተው መዝነው የወጡበት ሁኔታ እና የእኛን አቋም ሼር ያደረጉበት ሁኔታ መኖሩ ይታሰብ። ስለዚህ እነሱ የምክክር ኮሚሽን አለ፣ በጣም ብዙ ተቋማት እዛ ላይ መግለጫው ላይ እንደተጠቀሰ የዲሞክራሲ ተቋማት የመንግስት አገልጋይ ካልሆኑ በማይኖሩበት ሁኔታ ምክክር ኮሚሽኑን እንደዛው የተጠቀሙበት ስለሆነ አንሳተፍም ብለን አቋም ከመውሰዳችን ባለፈ ይህም መልስ ሊሆን አይችልም። አሳታፊ፣ ሀቀኛ፣ ሁሉን አካታች እስካልሆነ ጊዜ ድረስ ልክ አሁን በሀገሪቱ ስለ ምርጫም የሚወራው ተመሳሳይ ነገር ነው ብለን ነው የምናምነው። እኛ ሀቀኛ፣ አሳታፊ፣ ሁሉን አካታች የሆነ የምክክር ሂደት እንዲኖር እየታገልን ነው ያለው። ይህ የዚህ ትግል አካል ነው ማለት ነው። የኔ ጥያቄ አቶ ግርማ ምንድን ነው ምላሽ ሰጥቶበታል መንግስት? በእርግጥ የኮከሱንም ሆነ ሌሎች ራሳቸውን ከሀገራዊ ምክክሩ ያገለሉትን እረዳለሁ። ግን ምን አዲስ ነገር ምላሽ እናገኛለን ብላችሁ ነው በድጋሚን ጥያቄ ያቀረባችሁት ለማለት ፈልጌ ነው። አዎ ገባኝ። እኔም እያልኩ ያለሁት መንግስት የሰጠው ምላሽ ሁሉ ትክክለኛ ምላሽና እኛን የሚያረካ እስካልሆነ እሱን ይዘን እንቀጥላለን በትግሉ ማለት ነው። 10 ሆነን የጀመርነው አሁን ነገ 15 እንሆናለን፣ ከዛ 20 እንሆናለን። ያ ብሔራዊ ጥያቄም ይሆናል። ነገር ግን መንግስት አንድ ፓርቲም ይሄንን ጥያቄ ካነሳ ይሄ መልስ ነው አለ። ይሄ መልስ ምክክር ኮሚሽን አለ ሲል ምክክር ኮሚሽኑ አይሰራም፣ ራስ ለራስ እንዲያገለግል ነውና እንትን ያለው አንቀበልም ከተባለ ሪኮንሲደር ነው ማድረግ ያለብን። ሰላምና ጸጥታንን በተመለከተ ከቀዳሚው ጋር ትንሽ ተመጋጋቢ ይመስለኛል ጥያቄው፣ ግን ላንሳው። ይህንንም በተመለከተ መንግስት 2 አማራጮች እንደሚከተል በተደጋጋሚ ተናግሯል። አንደኛው ውይይትና ድርድር እንደሚያካሄድ ነው። ለዚህም የፕሪቶሪያውን ይጠቅሳል። ተወያይቼ ደግሞ ልዩነቶች መፍታት እችላለሁ ለሚለው በቅርቡ እንኳን ፓርላማው የነበረው እንደሚያስታውሱት ጠቅላይ ሚኒስትሩ ሲናገሩ እኔና ጌታቸውን ያየ ሰው እንዴት መንግስት አይነጋገርም ይላል ብለው ሀሳብ መስጠታቸውን ያስታውሳሉ። በሌላ በኩል ደግሞ እጅ እየሰጡ ነው፣ የተወያዩ ነው የሚል ነገር አለ። እሱ ካልሆነ ደግሞ ህግ የማስከበር እርምጃው ይቀጥላል የሚል ነገር ያነሳል። ይህንንም አሁን ሰላምና ጸጥታውንም በተመለከተ መንግስት ያስቀመጠው አቋም አለ እና አሁንም ከቅድሙ ጋር ሊመሳሰል ይችላል። ጥያቄ ግን በተናጠል መነሳት ስላለባቸው ነው። ምን አዲስ ነገር ጠብቃችሁ ነው? ኦኬ እንግዲህ አሁንም እንዳልከው ከቅድሙ የተለየ መልስ የለም። የእነዚህ 7 ነገሮች በራሳቸው ችለው ይውጧል እንጂ ያነሳናቸው ተመጋጋቢና ተደጋጋፊ ናቸው። የአንዱ መኖር የሌላውን መኖር ሲስት ያደርጋል፣ ይደጋገፋሉ። ጸጥታ ስላለ ዲሞክራሲያዊ ተቋማት ነጻ በሌሉበት ሰላምና ጸጥታውን ብታከብር ሁሉም የዲሞክራሲ ተቋማት ለመንግስት በሚያገለግሉበት ኤንቫይሮንመንት ውስጥ ስለ ነጻ እና ዲሞክራሲያዊ ምርጫ ማውራት አይቻልም። በተመሳሳይ ቅድም ላነሳኸው አዎ ጌታቸውና እኔን ያዩ ብለዋል። ጌታቸውና የእሳቸው ቡድን የተፈራረመው የፕሪቶሪያ ስምምነት ግን አሁንም ተፈጻሚነቱ ላይ ሁለቱም እየተወነጃጀሉ ለጦርነት እየተዘጋጀን ያለንበት እውነት አለ። ይሄንንም አብረን እንየዋ ጎን ለጎን። ስለዚህ አሁን እኛ ልክ
ጌታቸው ጋር ምሳሌ እንደሚሰጡት ሁሉ በሀገሪቱ ውስጥ ሌላ ጥያቄ የሚያነሱ ሰዎችስ ምንድን ነው ግራቸው ብሎ ቁጭ ብሎ ለመነጋገር ምን ችግር አለ? ሁለተኛ ዛሬ ዱር ቤቴ ብለው እየተንቀሳቀሱ ያሉ አሉ። ለምንድን ነው ከሸኔ ጋር የተጀመረው ሙከራ የከሸፈው ወይም ያልተሳካው? ሁለተኛ ከፋኖ ጋርስ እንደዚሁ ልክ እንደ ፕሪቶሪያ ስምምነት ቲፒኤልኤፍ ጋር እንደተደረገው ከዛ ቲፒኤልኤፍ ፎርስ ጋር እንደተደረገው ስምምነት ለምንድን ነው ከሌሎች ጋርስ የማይደረገው የሚለው መመለስ አለባቸው ለማለት ነው። ቅድመ ሁኔታዎቹን በዝርዝር አስቀምጣችኋል። እነዚህ ቅድመ ሁኔታዎች ካልተሟሉ በምርጫው አንሳተፍም ነው ወይስ ምንድን ነው ቀጣይ እቅዳችሁ? እሱ ከሚሰጠው መልስ ጋር በየጊዜው በምንደርስበት በውይይትና ለጥያቄዎቻችን የሚሰጡ መልሶችን ግምገማ ውጤት የሚወስነው ይሆናል እንጂ ዛሬ ላይ ቆመን ይሄ ካልተመለሰ ይሄ ይሆናል ብለን ለዚህም ፕሪኮንዲሽን አስቀምጠንለት አይደለም ውሳኔውን የወሰንነው። በሂደት እያንዳንዱን እየመዘንና እያንዳንዱ ጥያቄ ላይ የተገኘው ለውጥ እያየን እንሄዳለን ነው የምንለው። ጥሩ፣ ስለነበረን ቆይታ በጣም አመሰግናለሁ። ግን ከተገናኘን አይቀር ያላነሳው ጥያቄ ካለና ማስተላለፍ አለብኝ የሚሉት መልእክት ካለ በሱ እንቋጨው ቆይታችን። እንግዲህ እዛ ላይ ያደረግነውን ጥሪ ደግመን ማሰማት ይኖርብናል። ይሄ ጉዳይ የተቃዋሚ ፖለቲካ ፓርቲዎች ጉዳይ ሳይሆን ሁሉን አቀፍ ፓርቲሲፔሽን የሚጠይቅ የሁሉም ዲሞክራሲያዊ ተቋማት የመራጩ ሕዝብ እነዚህን ጉዳይ በቅርበት የሚከታተሉ የሀገር ውስጥም ሆነ የውጭ አካላት ታዛቢዎችና የመሳሰሉትን ሁሉ ኢንቮልቭመንትና ኢንጌጅመንት የሚጠይቅ ስለሆነ ሁሉም ከምናሰማው ጥሪ ጎን እንዲቆሙ ጥሪዬን አስተላልፋለሁ። አቶ ግርማ በቀለ የህብር ኢትዮጵያ ሊቀመንበር፣ ትናንት 10 ፓርቲዎች በጋራ ሆናችሁ ላወጣችሁት መግለጫ እና አዲስ ማለዳ ላነሳችሁ ጥያቄ ለሰጡት ምላሽ ከልብ አመሰግናለሁ። እኔም